ብፁዓን ናቸው። ይህን ቃል ተናገሩ እስኪ። ስለ እውነታ በሉ እስኪ። ስለ እውነታ የሚራቡ ብፁዓን ናቸው። ይህን ቃል የተናገረው የኔን የእናንተ ከምድር በታች ከምድር በላይ በዓለም ሁሉ የመላውን ፍጥረት ያስገኘ ይህን ሁሉ ፍጥረታት የሚመራ የሚገዛ የሚያስተዳድር የሚመግብ አጋዥ ረዳት አማካሪ የሌለው ቀንና ሌሊቱን ሌሊትና ቀኑን ብርሃንና ጨለማውንና ብርሃኑን ክፉውንም መልካሙንም የሚያስደስተውንም የማያስደስተውን ተራጋሚውንም መራቂውንም የቀረበውንም የራቀውንም ሁሉንም የወፈረውን የቀጠነውን የደከመውን የበረታውን ሁሉን የሚያበረታ የማያዳላ የሁሉ ገዢ የሁሉ መጋቢ የሁሉ አስገኝ የሁሉ ጠባቂ ማን? እግዚአብሔር የተናገረው ቃል ነው። ተፈርጋችሁ አመስግኑት። አድሎ የለ አያዳላ ባለሀብት የማይገዛው ድሃን የማይጠላ ታላቁን አክብሮ የማይጠጋ ትንሹን ንቆ የማይሸሽ ማን? እግዚአብሔር የማያዳላ የማይዋሽ ሰነድ የማይሰርዝ ሰውን የማይጠላ በሀብት የማይቀየር የሰማይ የምድር ገዢ እግዚአብሔር ጨለማው ትንሽ ቆየት ይበል ብርሃኑ ይዘግይ የማይል ብርሃኑ ይቆይ ጨለማው ይወገድ የማይል ሁሉ ለሀብቶቹ ቅድሚያ አይቀርም። ብርሃኑ የእርሱ ጨለማው የእርሱ ቀኑ የእርሱ ሌሊቱ የእርሱ ሰዓት ደቂቃ ሰከንድ ማይክሮ ምንም የማያዛባ ደግሞ የዚህ ሁሉ ኃይል የዚህ ሁሉ ሰሪ የዚህ ሁሉ ደግሞ አማካሪ የሌለ ትንሽ የማያዛንን ከሁሉ በላይ የሚያስደንቀው የማያዳላ መሆኑ እየረገሙት ፀሐይን የሚያወጣ እየጠሉት የሚወድ እየራቁት የሚያቀርብ ራሳቸው በራሳቸው ሲሞቱ ሞቶ የሚያድን የቆሰለውን ቆስሎ የሚፈውስ ማን አለ? ባለ ሀብት ማን አለ? ባለ ስልጣን ማን አለ? ባለ ጊዜ ማን አለ? ባለ ወረት ማን አለ? ባለ ጉልበት እግዚአብሔር ነው። ምን ይገባዋል? እለ ይርህቡ በእንተ ጽድቅ ስለ እውነታ የሚራቡ ብፁዓን ናቸው። ይሄን እውነታውን ያልረሱ ይሄን ቸርነቱን ያልዘነጉ ይሄን አድሎ የለሽነቱን ያሰቡ የተረዱ ሰዎች ደግሞ ስለ እውነታ ይራባሉ። ስለምን ይራባሉ? ስለምን ይራባሉ? እውነታ ምንድን ነው? ክርስቶስ ነው። አነ ውእቱ ጽድቅ ወሕይወት፣ ሕይወትና ጽድቅ እኔ ነኝ። ጽድቅ ማለት ክርስቶስ ነው። ጽድቅ ማለት እውነታ ማለት ነው። በዚህ ዓለም ከክርስቶስ ውጭ እውነታ የለም። ሁሉም ይቀላቅላል፣ ሁሉም ይደባለቃል፣ ሁሉም ሌላ ነገር አለው፣ ተጓዳኝ ነገር አለው። እውነታው እርሱ ነው፣ ጽድቁም እርሱ ነው፣ በረከትም እርሱ ነው። እርሱ ደግሞ ምን አለ? ቅዱሳኑ እርሱ ራሱ ደግሞ ቅዱሳኑን ሲነግራቸው ሲያስተምራቸው ሲያጸናቸውና እንዲጸኑ ሲያደርጋቸው ብፁዓን ስለ እውነታ ይራባሉ። ስለ ውሸት ስለ ሐሰት አይገባቸውም። በእውነት ይሞታሉ፣ በእውነት ይጸናሉ፣ እውነትን ይናገራሉ፣ እውነትን ያስተላልፋሉ፣ እውነትን ይመሰክራሉ፣ በእውነት ይኖራሉ፣ በእውነት ይኖራሉ። ተቃራኒው ነገር አይመቻቸው። ማስመሰሉ መሆኑ መባደሉ ሌላ ሰዎቹን መምሰል አይመቻቸው። ይህ የቅዱሳኑ ስራ ነው። ስለዚህ ዛሬ በጣም እጅግ በኢትዮጵያውያን በኦርቶዶክሳውያን በተዋሕዶ ልጆች እምነት የሚከበሩ በዛሬው ዕለት የሚከበሩ ብቻ 9 ቅዱሳን 9 ስንት ናቸው?